አንድ አዳምጠኝ ዳጊ። በዛቱ ከዛ ነገር ውጪ ምን ነገር ማሰብ አልቻልኩም ነበር እኮ። ሰላምን እኔን ሁላችንም ላይ መስክረሽ ተሳስሪ ነበር ብሌን። እውነትም ጨካኝ ነሽ። ዳግም እባክህ አንድ አዳምጠኝ። ምን ላዳምጥሽ? ልተሳስሪ ነበር እኮ። እሺ እኔን እንኳን ጥይኝ፣ እንዴት ሰላም ላይ ትጨክኛለሽ? ምን ላድርግ ዳጊ? የህሊኔን ወቀሳ መቋቋም አልቻልኩም። ዳጊ በአሁኑ ሰዓት ሁለት ክስተቶችን እያስተናገደ ይገኛል። አንደኛው ክስተት ለረጅም ዓመት ጥያቄ የሆነበትን የእናቱን ፍለጋ እንዲሁም እናቱ በህይወት ትኖር አትኖር ባለማወቁም ብዙ ጥያቄ ሲፈራረቅበትና እንዲሁም ለዘመናት ሲመለከትም ነበር። ይህ ፎቶም የት ነው ያለሽው? በህይወት አለሽ የለሽም? አረ ምንድነው እያለም ሀዘኖችንም ዋጥ አድርጎ ነበር። ነገር ግን ባላሰበው መንገድ ከነ ብሌን ቤት ፎቶውንም አይቷል። በዚህም በጣም ተደናግጦም ነበር። ሌላኛው ክስተት ደግሞ የነ ሰላም ሁኔታ እንዲሁም የሰላምን ህይወት የሚበጠብጠው የኃይሉና እንዲሁም የአልማዝና የቃል ሁኔታ። ሰላምን እንደፈለጉ ገንዘብ ለማግኘትም ብዙ ነገሮችን እየደረደሩና እንዲሁም አልማዝ ሞታለች በማለትም በማስፈራራት ያሰቡትንና ያለሙትንም ግብ ለማድረስ ብዙ ነገሮችንም እየተበተቡና ተንኮልንም እየሰሩ ይገኙ ነበር። ነገር ግን በአሁኑ ሰዓት በዳግም በኩል ሚስጥር ወጥቷል ማለት ነው። ይህም አልማዝን በመንገድ በድንገትም ቢሆን አይቷታል። ነገር ግን ዳግም ማመንና እንዲሁም መቀበል አቅቶታል። ይቺ አልማዝ አይደለችም በማለት ደንግጦም ነበር። ወዲያውኑም ተሰወረችበት። ይችማ አልማዝ መሆን አለባት፣ ደግሞ እኮ እንደ ሞተች ያረጋገጥኩት እኔ ነኝ፣ ለምን እንዴት በማለትም ጥያቄ ፈጥሮበትም ነበር። እናም አልማዝም እንደሚከታተሏትም ስለምታውቅ ወዲያውኑ ነበር የተሰወረችው። ታዲያ ዳግምም ቢሆን አሁን ላይ በእኔ በበኩሌ ሁሉን ነገርም ማጣራት አለብኝ በማለትም ከራሱ ጋር መክሯል ማለት ነው። ይሄን ነገር በቅርብ ቀን አጣርቼ ብሌንንና ሰላምን ነፃ ማድረግ አለብኝ ብሏል። አሁን ላይ ሰላምና ብሌን እናትና ልጅ መሆናቸውን አያውቅም። ነገር ግን እንዴት እና በምን ሁኔታ እንደሚዋደዱ ባያውቅም እንኳን አሁን ላይ ሰላምንና ብሌንን በጣም እንደሚዋደዱና እንደሚፋቀሩ ያውቃል። ነገር ግን በአሁኑ ሰዓት የአልማዝ በውሸት እናት ናት ተብሎ በመምጣቷም በዚህም ጣልቃ ገብነት እንዳላቸውም የቃል እጅ እንዳለበትም ጠንቅቆ ስለሚያውቅ ይህን ነገርም የሚያፋጥጣት የሚመስለኝ ቃልን ነው። እኔ አልማዝን አይቻታለሁ። እንዴትና በምን ሁኔታ ነው አሁን ላይ በህይወት ልትኖር የቻለችው? የዛኔ ሞተች ብላችሁ ያሸሻችኋት በምን ሁኔታ ነው? እናንተ እየዋሻችሁና እያጭበረበራችሁ መሆን አለበት በማለትም ቃልን አፋጦ ይዛታል ማለት ነው። በሌላ በኩል አሁን ላይም ሰላምንም ይነግራታል። ሰላም የሚደረገውና በህይወቷ የሚፈጸምባትን ድራማ ጠንቅቃ ባታውቅም እንኳን ከቃል ብዙ ነገሮችን እየሰማችና ጭምጭምታንም እያወቀች ነው። በዚህም በስልክ በምታደርገው ልውውጥና እንዲሁም በምታሳየው እንቅስቃሴ ከዚህ በፊትም ቃል ስትርበተበትና እንዲሁም አላስፈላጊ ነገሮችን ስታደርግም አይቻለው ተመልክቻለሁም። ስለዚህ እኔም በበኩሌ የቃልን ሁኔታ አጣራለሁ። አንተም አልማዝ የምትገኝበትንና አየዋት ያልከውን ቦታ በደንብ አጣራ በማለትም ለዳግም ነግረዋለች። ዳግምም ይሄን ነገር ለእኔ ተይልኝ፣ እኔ በአይኔ በብረቱ ነው ያየዋት በማለትም መልሶለታል ማለት ነው። ታዲያ በአሁኑ ሰዓት ቃልና ብሌን በምን ሁኔታ ይመጣሉ? ብሌን አሁን ላይ በጣም እያዘነችና እየተከዘች ነው። ይሄም ወይዘሮ ገነት እስር ቤት በእኔ ምክንያት እንዴት ገባች? ለምን ገባች? ደግሞ እኔ ራስ ወዳድ ነኝ፣ እኔ ከቤት ተቀምጬ እሷ እስር ቤት ናት በማለትም ራሷንም በጸጸት እየገደለች ትገኛለች። በአንድ በኩል ለምንድን ነው ግን ለሰላም ሁሉን ነገር እንዲሁ የምፈራላትና የተለየ ስሜት የሚሰማኝ በማለትም ሰላምም ከሀሳቧ ልትወጣላት አልቻለችም። ምክንያቱም እናቷ ናትና።
ታዲያ አሁን ላይ የዳግምና የብሌን ግንኙነትም እየበረታና እየተሳሰረ መጥቷል። በዚህም ሳሚና ቃልም እነሱን ለማለያየት የማይቆፍሩት ጉድጓድ የማይተበትቡት ገመድ ቢኖርም እንኳን እነሱ ግን ስለሚዋደዱና ስለሚፋቀሩም በይቅርታም ታርቀዋል ማለት ነው። በዚህም ዳግም ከዚህ በፊትስ እንዴት ነው ለፖሊስ ልታመለክችብን የነበረው? እኔንና እንዲሁም ሰላምን ትጨክንብናለሽ በማለትም ጥብቅ ጥያቄም ጠይቋትም ነበር። ታዲያ ብሌን በወቅቱም ምላሿም ልቅሶና ሐዘን ነበር። ለምንድን ነው እንደዚህ የምትለኝ ዳግም? እኔ እኮ በጣም አዝኜና እንዲሁም ስሜታዊ ስለሆንኩኝ ነው። በአንድ በኩል ሰላም እስር ቤት ከገባው እኔ ህይወቴ ይመሰቃቀላል ደግሞም በማለትም ብዙ ነገሮችን ብላኛለች። በአንድ በኩል ደግሞ ህሌኔ በማለት ስትመልስለትም ዳግምም ቢሆን በቃ ችግር የለውም አንቺ ያለሽበትን ሁኔታ እረዳሻለሁ፣ ደግሞም ክፉ አይደለሽም በማለትም አጽናንቷታል። ታዲያ በዚህ መካከል ነበረ ፍቅራቸውም በጥሩ ሁኔታ የተመለሰው ማለት ነው። እናም ፍቅራቸውም እንደተመለሰ ያየችው ቃልም በንዴትና በቅናትም ጭርጭር ብላ ነበረ። ለምን እንዴት ዳግምን እኮ እኔ ከራሴ በላይ ነበር የምወደው በማለትም ደጋግማም ጠይቀውም ነበር። እሱም ደግሞ አይ እኔን እኮ አትወጂኝም፣ አንቺ ማለት ራስ ወዳድ ነሽ፣ ደግሞም ፍቅር የሚለው ቃልም አታውቂውም በማለትም ቅስሟንም ሰብራታል ማለት ነው። ታዲያ በዚህ መካከል ነበረ እያለቀሰችና እያዘነችም ዳግም ለብሌን ምን ያህል ፍቅር እንዳለውና እንዴት እንደሚያትና እንደሚንከባከባትም ይህንም እያወቀችና እያስታወሰችም እርር ድብን ማለት ጀምራለች። በዚህ መካከል ነበር ሰላም ከወደበር ከሷ ከዋነኛዋ ከጓደኛዋ ከሚስጥረኛዋ ጋርም ከወደበርም የተከሰተችው። ቃልም ያልጠበቀችውና ያላሰበችው ነገር ገጠማት። በጣም ደነገጠች። እንዴትስ ሊሆን ቻለ በማለትም እራሷንም ጥያቄ በጥያቄ ጠየቀች። ታዲያ በአሁኑ ሰዓትም አልማዝን ተገላገልኩኝ ይቺ አሮጌ ሽማግሌት በማለትም እየተሳደበችም ነበረ። አንደኛውን የሚያስጨንቀኝንና እንዲሁም የሚያስቸግረኝን ነገር ተገላገልኩ ኢታባቱ በማለትም በራስ በመተማመን ነበረ እየፎከረችና እየዛተች የምትገኘው። ታዲያ አሁን ላይም የተፈራረቀ ስሜትን የምታስተናግደው ቃል በአንድ በኩል የብሌንና የዳግም መገናኘትና እንዲሁም አንድ መሆን እየረብሻት ባለ ሰዓት ነበር ጓደኛዋ ሚስጥሩንም ለመዘረጋገፍ የተከሰተችው። በዚህም አሁን ላይ እንዴት መጣሽ፣ በምን ሁኔታ ይህንን ያወራሽውንና እንዲሁም ያየሽውን ነገርም ሚስጥር ልዘረግፊ ነው አይደል በማለትም በአይን ጥቅሻም ተያይተዋል ማለት ነው። ታዲያ አሁን ላይም ጓደኛዋም በትኩረት ነበር ስትመለከታትም የነበረ። ሰላም ያወቀችውና እንዲሁም የሆነውን ነገር አላወቀችም። ታዲያ ጓደኛዋና ቃል በሚፋጠጡበት ጊዜ ሰላም ምን ይሆን መልሷ? ለምንድን ነው እንደዚህ የምትስተያዩት በማለትም ተጠይቃቸው ይሆን ወይስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም የሚያጓጓና እንዲሁም በፍቅር የምንጠብቀው ክፍል ነው ማለት ነው። በሌላኛው ወገን አሁን ላይ የቃል ጓደኛ ተብያዋ በአሁኑ ሰዓት ከዳግም ጋር ግንኙነት አድርጋም ሁሉን ነገርም ሚስጥሩንም ዝርግፍግፍ አድርጋ ትናገራለች ብዬ አስባለሁ። ከዳግም ጋር ባይሳካም ልክ አሁን ላይ ሰላምና ሳሚ እንዲሁ እንደሚገናኙትና እንዲሁም ከቃል ጋርም እንደሚያስቸግሯትም ብዙ ነገሮችንም ጠንቅቃ ስለማታውቅ ሰላም አሁን ላይ ጓደኛዋ በብዙ ነገርም ታግዛታለች ብዬ አስባለሁ ማለት ነው። በአሁኑ ሰዓት የቃል ጓደኛም ከሳሚ ጋር ከተገናኘችና እንዲሁም ብዙ ነገሮችን ከተዋወቁና ብዙ ነገሮችንም ካካፈለችው ሰላም አሁን ላይ ነጻ ትወጣለች ማለት ነው። ምክንያቱም ቃል ተብያዋ እስር ቤት ትገባለችና አሁን ላይ ቃልና ብሌንም ብዙ ነገሮችን ቢስተዋወቁም ብሌን የምታውቀውን ሚስጥርም እስካሁን ድረስ ትንፍሽ አላለችም። አሁን ላይ ሚስጥሩን የምታወጣው የቃል ጓደኛ ናት ማለት ነው። ታዲያ ምን ይፈጠር ይመስላችኋል? ቤተሰብ እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ በሌላኛው ክፍል እስከምንገናኝ ድረስ መልካም ጊዜ ባይ